ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬም ለእናንተ ይጠቅማል ብዬ ያሰብኩትን አንድ ሐሳብ አንድ ምክር ይዤላችሁ መጥቻለሁ። ለዛሬ የመረጥኩት ሐሳብ እንድትወድህ እንድታፈቅርህ አደናግራት የሚል ነው። እናም ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ላይክ አድርጋችሁም ጀምሩት። ይመቻችሁ። አንደኛ፣ በመጀመሪያ ደረጃ ሴት የምታደናግሩበትን መንገድ ሴት ምንድነው የምትፈልገው የሚለውን ለይታችሁ ማወቅ አለባችሁ። እናም ሴት ስትቀርቡ፣ ሴት ስትተዋወቁና የተሻለ ግንኙነት የተሻለ ቀረቤታ ሲኖራችሁ ጠንካራ የሆነ ማንነታችሁን ጠንካራ የሆነ ፐርሰናሊቲያችሁን ነው ሼር ልታደርጓት የሚገባው። ደካማ ጎናችሁን ልታሳዩት ጭራሽ አይገባም። ብዙ ወንዶች ሴቶች እንዳይቀርቧቸው የሚያደርጋቸው ዋናው ምክንያት ድክመታቸውን፣ ስንፍናቸውን፣ ችግራቸውን ሼር ስለሚያደርጓቸው ነው። ስንፍናቸውን ስለሚያሳዩአቸው ነው። ሴት ደግሞ ስንፍናህን፣ ድክመትህን፣ ችግርህን ማየት አትፈልግም። ምክንያቱም ባንተ ላይ መደገፍ፣ ባንተ ላይ መጠለልና ባንተ መኩራት ነው የምትፈልገው። ስለዚህ ድክመትህንና ስንፍናህን ለሴት በፍጹም መናገር የለብህም። ሴት ልጅ የራሷ ድክመት፣ የራሷ ስንፍና፣ የራሷ ጭንቀት አለባት። ስለዚህ ጭንቀቷን እንድትጋራት፣ እንድታሳርፋት፣ እንድታደምጣት ነው እንጂ የምትፈልገው ያንተን ጭንቀትና ያንተን ችግር መስማት አትፈልግም። ስለዚህ ይህንን ነገር በደንብ መረዳትና ማወቅ አለብህ። ለምን መሰለህ? አንዳንድ ወንዶች ብዙ ሴቶችን በውሸት በምላሳቸው አታለው የሚያሳምኗቸው የሌላቸውን አለን በማለት ጠንካራ ያልሆኑበትን ጠንካራ ሆነንበታል በማለት ውጤት ያላገኙበትን ውጤት አግኝተንበታል በማለት ያልሆኑትን ሆነናል በማለት ነው ለሴቶች ጥንካሬያቸውን በማሳየት እንዲወዷቸውና እንዲቀርቧቸው የሚያደርጉት። ስለዚህ አንተም እንደነሱ ውሸት ሳይሆን እውነት የሆነውን ጠንካራ ጎንህን ጠንካራ ፐርሰናሊቲህንና ስብዕናህን በማሳየት ሴት እንድትቀርብህ እንድትወድህና እንድታፈቅርህ ማድረግ ትችላለህ። በመሆኑም ሴት ልጅ ያንተን ደካማ ጎን መስማት ያንተን ስንፍናም ማየት አትፈልግም። የራሷን ጥቅም ነው የምታስቀድመው። ምክንያቱም በአስተዳደጓና በባህሏ ጠንካራ ወንድ ላይ ስትደገፍ፣ ጠንካራ ወንድ ላይ ስትጠለል፣ ጠንካራ ወንድ ሰፖርት ሲያደርጋት፣ ጠንካራ ወንድ ከለላ ሲሆናትና የምትፈልገውንና የምትመኘውን ሁሉ ሲያሟላላት ነው የምታውቀው። ስለዚህ አንተ ደካማ ሆነህ እሷ ስትደግፍህ አይታያትም። ስለዚህ ያንተን ስንፍናና ድክመት ለማንም ሴት ፈጽሞ ማሳየት የለብህም። ሳይው አይመስልም፣ ግን የሚናገራቸው ነገሮች ደግሞ ትክክል ነው የሚመስሉት። ውጤታማ ሰው ነው የሚመስለው፣ ግን ላውቀው አልቻልኩም ምን አይነት ሰው ነው ብላ ስላንተ እንድታስብና ስላንተ እንድታሰላስል እንድትወድህና የበለጠ እንድትቀርብህ ስለሚያደርግ ያንተን ጠንካራ ጎንህን ብቻ አሳያት። ሽማግሌ ሲላክ እንኳን ምንድነው የሚባለው? ጥላ ከለላ እንድትሆኑን አይደል የሚባለው? አንተ ድክመትህንና ስንፍናህን የምታሳያት ከሆነ እንዴት ነው ጥላ ከለላ ልትሆናት የምትችለው? ስለዚህ የፈለገ ችግር ይቅጠምህ፣ የፈለገ ቻሌንጅ ይቅጠምህ፣ ቻሌንጁን ያለፍክበት ውጤት ያመጣህበትና ጠንካራ ስብዕናህን ጠንካራ ፐርሰናሊቲህን ነው ልታሳያት የሚገባው። ለማንም ሰውም ቢሆን ጠንካራ ስብዕናህን ነው ልታሳየው የሚገባው። ሌላው ደግሞ ኢሞሽናሊቲ ነው። ይሄንን ከዚህ በፊትም ነግሬያችሁ ነበረ። ምንም አይነት የኢሞሽናል ስሜት እንደሌላችሁና ኢሞሽናሊ ስቴብል እንደሆናችሁ የፈለገ ነገር ቢፈጠር ምንም እንደማይመስላችሁ አክት ማድረግ አለባችሁ። ስሜታችሁን የምትቆጣጠሩና የተረጋጋችሁ መሆናችሁን ማረጋገጥ አለባችሁ። ሴት ልጅ አንዳንዴ ምንም ነገር ሳታጠፋ እንኳን ብዙ ነገር ልታወራ፣ ብዙ ነገር ልትናገርህ፣ ብዙ ነገር ልትጮህብህና ኃይለ ቃልም ልትናገርህ ትችላለች። በዚህ ሰዓት ግን በጣም ኩል መሆን አለብህ። በጣም የተረጋጋህ መሆን አለብህ። የፈለገ ብትጮህ፣ የፈለገ ብትናገር፣ የፈለገ ብታለቅስ፣ ጥላህም ብትሄድ የተረጋጋህ መሆን አለብህ። ረጋ ብለህ ዝም ብለህ አድምጣት። ምክንያቱም እንደዚህ ከሆነች በኋላ በድዬዋለሁ፣ አጥፍቻለሁ፣ እሱ ምንም ነገር አላደረገም ብላ ስላንተ እንድታስብና እንድትወድህ ስለሚያደርግ በጣም የተረጋጋህና ከሷ የተሻልክ እንደሆንክ ልታሳያት ይገባል። አብራችሁ በሆናችሁበት ጊዜ
እሷን የሚያስደነግጥ፣ እሷን ነርቨስ የሚያደርግ፣ እሷን የሚያስለቅስና የሚያስጨንቃት ነገር ሊፈጠር ይችላል። ወይ ደግሞ ያንተን ስሜት ለመፈተሽ ሆን ብላ ልትጮህብህና ልትናገርህ ትችላለች። በዚህ ሰዓት ምንም ሳታጠፋና ሳትበድላት ብትሰድብህና ብትጮህብህ እንኳን ስሜትን ተቆጣጥረህ ያዘው። ይህንን ነው ወንድም ያስብልህ። ይህንን ነው መስኪለን የሚያደርግህ። ይህንን ነው ጠንካራ ፐርሰናሊቲ፣ ጠንካራ ስብዕና እንዳለህ የሚያሳያት። ሌላው ደግሞ ቅርርባችሁ እየተሻሻለ ግንኙነታችሁ እየጠነከረና እየተዋደዳችሁ በምትሄዱበት ጊዜ ይህንን አድርግልኝ፣ ይህንን ግዛልኝ ልትልህ ትችላለች። በዚህ ሰዓት ግን ከሱ በፊት ማድረግ ያለብኝ ነገር አለ፣ ከሱ በፊት መግዛት ያለብኝ ነገር አለ፣ ከሱ በፊት ፕላን ያደረግኩት ነገር አለ ብለህ አይሆንም በላት። አይሆንም ስትላት ነው ይወደኛል፣ ያፈቅረኛል፣ ግን ደግሞ አድርግልኝ ያልኩት ነገር አያደርግልኝም፣ ምን አይነት ሰው ነው ብላ ግራ እንድትጋባና ስላንተ ደጋግማ እንድታስብና እንድትወድህና እንድታፈቅረህ ስለሚያደርግ ጥንቃቄ ማድረግ አለብህ። ዴት እንውጣ፣ አብረን ጥሩ ጊዜ እናሳልፍ ልትልህ ትችላለች። ለሴት ሻይ መጋበዝ፣ አብረሃት ዴት መውጣት፣ ይሄ ወንድ ነው የሚያደርግህ። ካልሆነ ግን እሷ ያዘዘችህን ለማድረግ ትወደኛለች ብለህ ወጥተህ ወርደህ ብዙ ዋጋ ከፍለህ እሷ ያለችውን የምታሟላላት ከሆነ ግን በጣም ነው የምትጠላህ፣ በጣም ነው የምትንቅህ። ስለዚህ የራስህን ፕላን አስቀድም፣ የራስህን ፕሮግራም አስቀድም፣ ራስህን አስቀድም። ራስህን መመገብ ነው፣ ራስህን ማልበስ ነው፣ ራስህን መንከባከብ ነው። በቃ ለራስህ ሁን መጀመሪያ። እሷን የምታስቀድማት ከሆነ ግን አንደኛ የእሷ ጥያቄዎች አይቆሙም። ይህንን አድርግልኝ፣ ይህንን ግዛልኝ ማለቷ አታቆምም። ሁለተኛ ደግሞ አንተ መስዋዕት የምትከፍልባቸው ነገሮች፣ ጉዳዮች እየጨመሩ ነው የሚሄዱት። ምክንያቱም ኃላፊነቱን አንተ ብቻ እየተሸከምከው ስለምትሄድ መስዋዕት የምትከፍልበትን ነገር ራስህ ላይ እየጨመርክ ነው የምትሄደው። ስለዚህ እኔ ቸግረኝ እሷ ይመቻት አይነት አካሄድ ነው ወይ እየናቀችህ ነው የምትሄደው። ክብርህን ነው የምትቀንሰው። በጠየቀችህ ጊዜ የምትለውን ነገር ሁሉ የምታሟላላት ከሆነ በቃ አባቷ መስልሃት ሌላ ወንድ ፍለጋ ነው የምትሄደው። ስለዚህ አስተውል፣ የምታደርግላትን ነገር ለይተህ እወቅ። ስለዚህ እንድታከብርህ፣ እንድትፈልግህ፣ እንድትወድህና እንድታፈቅርህ እንዲሁም በአንተ እንድትማረክ የምትፈልግ ከሆነ ከሷ በፊት ራስህን አስቀድም። ሽቶ ግዛልኝ ካለችህ አስቀድመህ ለራስህ ግዛ። አስቀድመህ ለራስህ የምትፈልገውን ነገር አሟላ። ይህንን ስታደርግ ነው ያንተን ወንድነት የሚታያት። ይህንን ስታደርግ ነው ያንተን ስብዕና የምትረዳው። ስለዚህ ወንድ ሁን። እነዚህ ሴት ልጅ በአንተ ግራ እንድትጋባና ስላንተ ደጋግማ እንድታስብና እንድትወድህ ከሚያደርጓት መሰረታዊ ነገሮች የተወሰኑት ናቸው። ወንድ ልጅ ራሱን ያውቃል፣ ራሱን ይወዳል፣ ማንነቱን ያከብራል። ይህንን ጠንቅቀህ እወቅ። ሌላው ደግሞ ሚስጥርህን ለሴት አትናገር። የፈለገ ፍቅረኛህ ብትሆን፣ የፈለገ ባለቤትህ ብትሆን፣ የልጆችህ እናት ብትሆንም ራሱ መናገር የለብህም። ምክንያቱም ሴቶች በተፈጥሮ ሚስጥር የመቋጠር ሚስጥር የመያዝ አቅምና ልምድ የላቸውም። ሌላው ደግሞ ልብህን ጠብቅ፣ ጥንቃቄ አድርግ። ልትወድ ትችላለህ፣ ልታፈቅር ትችላለህ፣ ግን ሙሉ ልብህን ለሴት መስጠት የለብህም። ምክንያቱም ፍቅር ስሜት ነው። የሆነ ጊዜ የሚቀዘቅዝ የሆነ ጊዜም ጨርሶ ሊጠፋ የሚችል ነገር ነው። ስለዚህ ሙሉ ልብህን ከሰጠሃት የሆነ ጊዜ ፍቅሯ በቀዘቀዘ ሰዓት ልትጎዳህ ስለምትችል አደጋ ላይ ልትወድቅ ትችላለህ። ልብህን ሙሉ በሙሉ ከሰጠሃት ልጅቷ እንደፈለገች ነው ድራይቭ የምታደርግህ። እንደ ወንድ ሳይሆን እንደ ሕፃን ነው የምታየህ። ስለዚህ ጥንቃቄ አድርግ። ፍቅር ፈልገህ ይመጣል ወይ ምናምን እንዳትለኝ። ቀድመህ ላለመጎዳት ማስተዋልና ጥንቃቄ ማድረግ ትችላለህ። በአጠቃላይ ወጣ ገባ እያልክ አደናግራት፣ ልብህን ግን መስጠት የለብህም። እንግዲህ ለዛሬ ያዘጋጀሁት ሀሳብ ይሄን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁንም ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።